አሁኑን የያብና የሄሉዬ ሰርፕራይዝ እንደቀጠለ ነው። ሰርፕራይዛቸው ደግሞ የሚገርም ነው። ዛሬ ደግሞ ያው ከጓደኛቸው ከኪራ ነበረ ሰርፕራይዝ የተደረጉት ማለት ነው። ሄሉዬም የምትወደውን ነገር በድጋሚ ዛሬ አሪፍ ነገር ሰርፕራይዝ አድርጓት ነበር። ግን ምን ዋጋ አለው? የእነሱን ደስታ በማስመልከት ኪራ ነበረ ሰርፕራይዝ ያደረጋቸው። ግን በመሀል አንድ ሰው መጥቶ እንግዲህ በመጨረሻም በጥብጧቸዋል ማለት ነው። ቤተሰቦቼ የእኔ ቅመሞች እንዴት ናችሁ? ነኝ አማን ነው ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ማለት ነው። ሰሞኑን እንግዲህ ፍቅር በፍቅር ይሄ ፊልም የሚመስል ፍቅራቸውን እንግዲህ እኛም እየኮመኮም ነው እንደሆነ ለሁላችንም ግልጽ ነው ማለት ነው። ዛሬ እንግዲህ ያው ከሚወዱት ጓደኛቸው ትናንትና ከልዩና ከሉል ነበረ። ዛሬ ደግሞ ያው ከኪራ ያብና ሄሉዬ ሰርፕራይዝ ተደርገዋል። እሱም ለፍቅራቸው እንዲቀጥል ፍቅራቸውን እያጣጣሙ እንዲቀጥሉ ኬክ እና እንግዲህ ለሄሉሻዬ ደግሞ እንደ ሴትነቷ የሚጣፍጥ የሽቶ ሰርፕራይዝ እንግዲህ ኪራ አድርጓቸው ነበረ። ግን ሰርፕራይዛቸውን አጣጥመው እያወሩ እያለ እንግዲህ በመጨረሻ ላይ ከኋላ የመጣ አይን ያወጣ እንደሚባለው የሀገሬ ሰው ዛሬ እንግዲህ በነገራችን ላይ ሮቤል ነው መጥቶ በማለ የበጠበጣቸው። ሮቤልን ደግሞ የጠራው ኪራ ነው። ኪራ ግን ሮቤልን ደውሎ ሲጠራ ለእነሱ አልነገራቸውም። እሱ ግን የጠራቸው የበፊቱን ነገር ዘግተው እርቅ እንዲያወርዱና ከያብ ጋም እንዲታረቁ ሰላም እንዲፈጥሩ በመልካም ጎን አስቦ ነበረ። ኪራ ብጥብጥና ንትርክ ይፈጠራል ብሎ አልነበረም። ግን ሮቤል ግን ያሳየው ፊሊንግ ሌላ ነበረ። እሱም ሄሉን እንደሚወዳትና ከሄሉ ጋር እንደሚቀጥል አርጎ እንደገባ ነው ሁኔታውን የተናገረውና ምን ትሰሪያለሽ ከዚህ ልጅ ጋር ከእኔን ያናገርሽኝ እንደዚህ ነው ወይ እንዴት እንዲታረጊያለሽ ብሎ እንደውም ሮቤል ሄሉን መውቀስ ጀመረ። ለዛ ነው ከኋላ የመጣ አይን ያወጣ አልኳችሁ። በዛ መሀል እንግዲህ ያብም ተናዶ በጣም ተበሳጭቶ ነበረ። ሄሉዬም ያው እሱም ጓደኛዬ ነው ምንም ቢሆን ላስከፋ አልፈልግም። እኔ በፊት ያብን ለማናደድ ነበረ ወደ አንተ የቀረብኩት። ያብ ደግሞ ፍቅረኛዬ ነው። አሁን ደግሞ ወደ ፍቅሬ ተመልሻለሁ። ስለዛ ለሁሉም ነገር ቅርታ ስትለው ሮቤል ተብዬው እንግዲህ እያስመሰለ ይሁን አላቅም። ያብና የእሱን ፍቅር አልወደደ የእሷን ፍቅር አልተመቸውም ይሆን አላቅም። ለምን እንደ በፊቱ አልቀጠለም ቡጥቡጥ ይሆን አላቅም። ሮቤል እንግዲህ ተበሳጭቶ ከያብ ጋም አልተግባቡም። ንትርክ ውስጥ ከፍተው ሳይስማሙ እንግዲህ በሩን ከፍቶ ወጥቷል ማለት ነው። ኪራም ይሄ ይፈጠራል ብሎ አላሰበም። ሄሉሻዬና ያብም ደግሞ ትንሽ መሀላቸው ላይ ጭቅጭቅ ፈጠሩና በኋላ ላይ ሄሉሻዬም እንግዲህ ስሩ ቁጭ ብላ ከያብ ስር እንደምታውቁት እንግዲህ እኔ እንድትናደድ አይደለም ይህ ሁሉ እኔም እሱም ጓደኛዬ ስለሆነ እሱ እንዳስቀይም አልፈልግም። አንተ ደግሞ ተያልከኝን ነገር በሙሉ ያብዬ ስለማወድ ስለማፈቅር እተዋለሁ። ከሱ ጋም ካልፈለክ ከዚህ በኋላ አንገናኝም በማለት ለያብ ይቅርታ ጠይቃ እንግዲህ በድጋሚ ፍቅራቸው ተመልሷል። ያብ ደግሞ ከዚህ በኋላ ከማንም ወንድ ጋር ላይሽ አልፈልግም የኔና የኔ ብቻ ነሽ ሄሉዬ እንዲሁ በቀላሉ አልተውሽም በማለት ያው ነገሩ በመጨረሻ ላይ ሮቤል ሄዶ ነገሩ ሰላም ወርዷል። ኪራም ያጠፋ መስሎት ይቅርታ ጠይቋል። በዚህ አጋጣሚ ግን እኔ ልዩ ሳላደንቃት አላልፍም። እንዴት እኮ እናንተ ሽንጧን እንዴት ገትራ ለያብ እንደምትከራከር እኮ አትጠይቁኝ። እግዚአብሔርን ደግሞ ቅመም የሆነች ልጅ ናት። እውነት ለመናገር አሁን ወደድኳት። እግዚአብሔርን እንደዋለ አይደል የሆነ የሚወደድ ነገር አላ በነገራችን ላይ ልዩ ማለት ነው። ያኔ መጀመሪያ እንደመጣቸው ሄሉንና ያብን ስትበጠብጥ አናዳኝ እኔም ተናግሬያት ነበር። ግን የሆነ የሚስብ ነገር አላት ልዩ ማለት ነው። እና እንዴት ሽንጧን ከትራኮ ለያብ እንደምትከራከር አትጠይቁኝ። የእውነቴን ነው አድንቄሻለሁ ልዩ በዚህ አጋጣሚ ማለት ነው። እንግዲህ ዛሬ የተፈጠረው ነገር ሮቤል በመሀል መጥቶ እንግዲህ ሰርፕራይዛቸውን ደግነቱ ኬክ ከቆረሱ በኋላ ነው የመጣው። ደስ የሚለው ነገር ኪራ ጎበዝ ነው። ኬካቸውን ያብና ሄሉዬ ከቆረሱ በኋላ ከበሉ በኋላ ስጦታው ከተሰጣጡ በኋላ ነው እንግዲህ ኪራ የመጣው። ቅመሟ ደግሞ ልዩ ቡና አፍልታለች ማለት ነው። ዛሬ እሷ ናት ቡና ያፈላችው እና ደስ የሚል ነገር ነው። ሰሞኑን እንግዲህ ሰርፕራይዝ በሰርፕራይዝ ሆናል። ሄሉዬ አንቺም ተቆጠቢ፣ ከዚህ በኋላ የወንድ ጓደኛ አያስፈልግም። ስነ ስርዓትሽን ያዥ፣ የእውነት ስነ ስርዓትሽን ያዥ። ይበቃል። ጓደኛዬ ነው ላስከፋ አልፈልግም ምናምን የሚባል ነገር የለም። ያብን የምትወጁ ከሆነ በአብ መደራደር የለብሽም። በቃ ያብን ከጓደኞች እኩል ልታደርጊው አይገባም። ለእሱ የምትሰጩ ቦታ አለ፣ ለጓደኞች የምትሰጩ ቦታ አለ። ይህን ደግሞ ለይተሽ ማወቅ አለብሽ። ፍቅርና ጓደኝነትን መለየት አለብሽ ብዬ ነው የሚያስፈልገው። ሲቀጥል ደግሞ የወንድ ጓደኛ ምን ይሰራልሻል?
ያብ ይቀናል እንዳየሁት ከሆነ ከወንድ ጓደኛ እንድትሆኝ አይፈልግም። ስለዛ በዙሪያሽ ያሉ የሆነ ኪራ እነ ልዑል አሉ፣ ይበቁሻል። እነሱ ሌላ ጓደኛ መጣሽ፣ ያብንም በተጨማሪ አታበሳጩ። ይቀናል፣ ይናደዳል እንዳየሁት ከሆነ ማለት ነው። ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄ ነው። ኪራ ሰርፕራይዝ አድርጓቸዋል። በመሀል ግን ሮቤል በጠበጣቸው፣ እሱም ያው ተነስቶ ወጥቷል። በመጨረሻም ሄሉዬ ያብንም ይቅርታ ጠይቃ ሁለተኛ ላታገኘው እንግዲህ ተስማምተው ተመልሰው ወደ ሰላማቸው ገብተዋል ማለት ነው። ያብሻም ትንሽ ተንጨርጭሮ ነበረ። አይ እንግዲህ እንደዚህ ሄሉዬ ግን ዞር ብላ የምስቀው ነገር አይታችኋት ከሆነ ቪዲዮ ላይ ሳቄ ይመጣል። መቼም ያብን ለማስቀናት የማትፈጥረው ነገር የለም። በዚህ አጋጣሚ ሄሉዬ ሄጄ ላናግረው ስትል እንድትወጣ አልፈቀደላትም ያብ ማለት ነው። እስኪ እግርሽን አንሺ ብሎ ነበር የከለከላትና ለማንኛውም ይመቻችሁ፣ ፍቅራችሁን ኮንኩሙ፣ በመሀላችሁ ሌላ ሰው አታስገቡ። ሄሉዬ አንቺን ብትሆኚ ስነስርዓት ያዢ። ለጓደኛና ለፍቅረኛ የሚሰጥ ቦታ እኩል አይደለም። ወንድ ጓደኛ ደግሞ ምን ያደርግልሻል? በዚህ ሰዓት ምንም አያደርግልሽም። በቃ እሱ ካልፈለግን መተው